ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ ቅዱሳን። ዛሬ አብረን እንጸልያለን። እግዚአብሔር ደግሞ በዘመናችሁ በሕይወታችሁ ላይ ጣልቃን ይገባል። ዛሬ የምንጸልየው የጸሎትን ኃይል እያወራን የጸሎትን ኃይል በእምነት እንገልጣለን። መጽሐፍ ሲናገር በያዕቆብ መጽሐፍ ምዕራፍ 5 ላይ ያዕቆብ ሲያወራን ኤልያስም እንደኛው ሰው ነበረ ይለንና ኤልያስም ጸለየ፣ ሰማያትን 3 ዓመት ዘጋ። ኤልያስም ጸለየ፣ ሰማያትን ከፈተ ይላል። እንግዲህ he have authority። ጸሎት ውስጥ ኃይል አለ፣ መለኮታዊ እጅ ይገለጣል። መጽሐፍ ለዛኔ ጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ጸሎት በመንፈስ ዓለም ስራን መስራት ነው። ጸሎት ከእግዚአብሔር ዘንድ ያለን መልካም ነገር የምንቀበልበት፣ ጸሎት ኢምፓወር የምንደረግበት፣ ጸሎት ኤክሰርሳይዝ የምናደርግበት፣ የጨለማን ስርዓት ሁሉ የምናፈርስበት እንደሆነ መጽሐፍ በብዙ ማስረጃ ያወራናል። የሚጸልይ ሰው እግዚአብሔርን ዓለም ይለማመዳል። የሚጸልይ ሰው በጨለማ ዓለም ላይ ስልጣን አለው። አንድ ጊዜ ጴጥሮስ በአንድ ስፍራ ላይ በነበረ ጊዜ ሰዎች እዛ መኖሩን ጴጥሮስን ሰምተው ነበርና አንድ በጣም የሚወዷት ዶርቃ የምትባል ለብዙ ሰዎች ደግሞ መፍትሄ የምትሆን ሴት ሞታባቸው በጭንቅ ውስጥ እያሉ ጴጥሮስ መጥቶ ከጸለየ፣ የእግዚአብሔር ሰው ከጸለየ ከሞት ትነሳለች አሉ። ጴጥሮስንም ግድ አሉት። ጴጥሮስም መጥቶ በጸለየ ጊዜ ዶርቃ ሆይ ተነሽ አላት። አስነሳት። አይታችሁታል ጸሎት ምን ያህል ሰዎች ተስፋ የቆረጡበት አለቀ ተደመደመ የተባለበትን ነገር ማስቀጠል ከቻለ ዋይናት እናንተ የእግዚአብሔር ልጆች ሰማይ እናንተን ማይሰማበት ምን ጉዳይ አለ? ዝም አትበሉ፣ ተናገሩ። ልጆች ናችሁ፣ ተቀበሉ፣ ተናጠቁ። እዛ ነው የሚንኳኳ ይከፈትለታል አለ። የሚፈልግ ያገኛል፣ የሚለምን ይቀበላል። የሚለምንም asking God as a son, not like slave። ዋው! እግዚአብሔር በክርስቶስ ኢየሱስ